ክቡራን የቻናላችን ቤተሰቦች እንደምን ከረማችሁ። እንግዲህ በዚህኛው ቪዲዮ ደግሞ ይዤላችሁ የቀረብኩት ከዚህ በፊት ኤግዚት ኤግዛም ከተጀመረ ጀምሮ በተደጋጋሚ የመጡትን የኦፕሬሽን ሪሰርች ጥያቄዎች ይዤላችሁ ቀርብ ያለው ማለት ለቢዝነስ ማኔጅመንት ለማኔጅመንት እና ለቢዝነስ አድሚኒስትሬሽን ተማሪዎች በተለይ ደግሞ ክረምት ላይ ለምትፈተኑ ልጆች ያዘጋጃችኋል ብዬ ያሰብኩትን ጥያቄዎች ይዤላችሁ ቀርብ ያለው። እንግዲህ ዋይፋይ አክሰስ ያላችሁ ልጆች ቪፒኤን እያበራችሁ ማየት ትችላላችሁ። ያው እኔንም ለማገዝ ያህል ማለት ነው። ሌሎች ደግሞ ሰብስክራይብ ማድረግም እንዳረሱ። መልካም ቆይታ ይሆንላችሁ። እንግዲህ ከመጀመሪያው ጥያቄ ስንጀምር ምንድነው የሚለው when total supply is equal to total demand in transportation problem the problem is said to be a degenerate B unbalanced C balanced D none of the above ይላል። እንግዲህ ይሄ ጥያቄ ምንድነው ትራንስፖርቴሽን ፕሮብሌም ላይ ዲማንድ እና ሰፕላዩ እኩል በሚሆን ሰዓት ያንን ፕሮብሌም ምን ብለን እንጠራዋለን ነው የሚለው። እንግዲህ እዚህ ጋር እንደ ምሳሌ አንድ የትራንስፖርቴሽን ፕሮብሌም ቴብል አሳያችኋለሁ ማለት ነው። ዲማንዱ ስትመለከቱ 5 8 7 14 ነው። ሰፕላዩ ደግሞ 7 9 18 ነው። ስለዚህ ዲማንድ እና ሰፕላዩ እኩል በሚሆን ሰዓት እዚህ ጋር እንደምታዩት 34 እና 34 እንዲህ አይነት ፕሮብሌሞች ትራንስፖርቴሽን ፕሮብሌም ላይ ባላንስድ ነው እንላለን ማለት ነው። ቶታል ዲማንዱ ከሰፕላይ ጋር እኩል ሲሆን ባላንስድ ነው እንላለን። ግን አንዱ በልጦ ወይ ዲማንዱ በልጦ ወይ ደግሞ ሰፕላዩ በልጦ ከሆነ ደግሞ እኩል ለማድረግ ደም እንጨምራለን። ከተበላለጡ ዲማንድ ከበለጠ ወይ ሰፕላይ ከበለጠ እኩል ካልሆኑ ደግሞ አንባላንስድ እንላለን ማለት ነው። ዲጀነሬት የምንለው ደግሞ ኢኒሻል ፊዚብል ሶሉሽን በምንፈልግበት ሰዓት አሎኬት የምናደርጋቸው አሉ አይደል? እያንዳንዱን አሎኬት በምናደርግ ሰዓት የነዛ አሎኬሽን ቁጥርና እዚህ ጋር አሁን ለምሳሌ 3 ሶርሶች አሉን፣ 4 ደግሞ ዲስቲኔሽኖች አሉን፣ ዲማንዶች አሉን። ስለዚህ 4ቱና 3ቱ ነምበር ኦፍ ኤም ፕላስ ኤን ማይነስ 1 ወይ ደግሞ ነምበር ኦፍ ኮለመን ሲደመር ነምበር ኦፍ ሮ which is 7 ሲቀነስ 1 እኩል ይሆናል ከኦኩፓይድ ሴል ጋር እኩል ሲሆን ያ ፕሮብሌም ፊዚብል ነው እንላለን። ግን ከኦኩፓይድ ሴሉ ኤም ፕላስ ኤን ማይነስ 1 በሚያንስ ሰዓት ግን ያንን ፕሮብሌም ምንን ዲጀነሬት እንለዋለን ማለት ነው። ስለዚህ አሎኬት ያደረግናቸው ቁጥሮችና ነምበር ኦፍ ሮ ሲደመር ነምበር ኦፍ ኮለመን ሲቀነስ 1 እኩል ካልሆነ ነው ዲጀነሬት የምንለው ማለት ነው። ስለዚህ ትራንስፖርቴሽን ፕሮብሌም ላይ ቶታል ሰፕላዩ እና ቶታል ዲማንዱ እኩል በሚሆኑ ሰዓት ያንን ፕሮብሌም ባላንስድ ብለን እንጠራዋለን ማለት ነው። ስለዚህ ለአንደኛው ጥያቄ መልሳችን ሲ ይሆናል ማለት ነው። ወደ ሁለተኛው ጥያቄ ስንመጣ ምንድነው የሚለው which one of the following is not basic information required to solve transportation problems ይላል። A management attitude B supplier capacity C destination demand D ዩኒት ትራንስፖርቴሽን ኮስት። ይሄ ጥያቄ እንግዲህ በተደጋጋሚ ሁለቴ መጥቷል ኤግዚት ኤግዛም ላይ፣ ግን ማኔጅመንት አቲቲዩድ የምትለው በሌላ ነገር ተቀይራ ነው። ትራንስፖርቴሽን ፕሮብሌምን ሶልቭ ለማድረግ የሚያስፈልጉ 3 ነገሮች አሉ። የመጀመሪያው ሰፕላየር ካፓሲቲ ነው። ሰፕላየር ካፓሲቲ ስንል ሶርሱ ላይ ያለው የሰፕላይ መጠን ነው። እንደገና ደግሞ ዲስቲኔሽን ላይ ከኦሪጂኑ ወደ ዲስቲኔሽን አይደል ትራንስፖርት የምናደርገው ከአንድ ቦታ አንስተን ከዌር ሃውስ ሊሆን ይችላል ወደ እያንዳንዱ ሎኬሽን ነው። እንግዲህ መነሻዎቹ እነዚያ ሶርሶቹ ዌር ሃውሶቹ ያሉበት የሰፕላየር ካፓሲቲ እንለዋለን ወይ ሰፕላይ እንለዋለን። እንደገና የምናደርስበት ቦታ ዲስቲኔሽኑን ደግሞ ዲማንድ ወይ ደግሞ ዲስቲኔሽን ዲማንድ እንለዋለን ማለት ነው። ስለዚህ ሰፕላየር ካፓሲቲ፣ ዲስቲኔሽን ዲማንድ፣ እንደገና ደግሞ ከሶርሱ አንስተን ወደ ዲስቲኔሽኑ በምንወስድበት ውስጥ ለዛ የምናወጣው ትራንስፖርቴሽን ኮስት አለ ማለት ነው። ያ ኮስት እንግዲህ ቶታል ኮስቱ ይሄን ያህል ብር ፈጀብን ለማለት ከአንዱ ሶርስ ተነስተን ወደ ዲስቲኔሽን በምንወስድበት ፕሮሰስ ውስጥ ያሉት ናቸው ማለት ነው። ኢንከር የምናደርገው ኮስት ነው ማለት ነው። ስለዚህ ወደዚህኛው ምሳሌ ቅድም ወደ አሳየዋችሁ ትራንስፖርቴሽን ፕሮብሌም ስንመጣ እንግዲህ ሶርስ 1 2 3 ተብሎ የተገለጹት እነሱ ሰፕላዩ ሲሆኑ D1 D2 D3 D4 ደግሞ ተብሎ የተገለጹት እኚህ ዲስቲኔሽን ዲማንድ የምንላቸው ናቸው ማለት ነው። ስለዚህ እያንዳንዱ ሰፕላይ መጠን አለው፣ እያንዳንዱ ዲማንድም አለው። ከሶርስ 1 አንስተን ወደ D1 ለመውሰድ 19 ብር ይፈጅብናል።
ከሶርስ 1 ወደ ዲቱ 30 እኚህ ደግሞ መሀል ላይ ያሉት ቁጥሮች አንዱን እቃ ለማጓጓዝ ከአንድ ቦታ አንድ ቦታ ለማጓጓዝ ኢንከር የምናደርጋቸውን ኮስቶች ያሳያሉ ማለት ነው። ስለዚህ ትራንስፖርቴሽን ፕሮብሌም ሶልቭ ስናደርግ ሰፕላየር ካፓሲቲ፣ ዲስቲኔሽን ዲማንድ እና ዩኒት ትራንስፖርቴሽን ኮስት እንግዲህ ቤዚክ የሆኑ ኢንፎርሜሽን ናቸው ማለት ነው። ያንን ፕሮብሌም ሶልቭ ለማድረግ የሚያስፈልጉን ናቸው ማለት ነው። ስለዚህ ማኔጅመንት አቲቲዩድ የሚለው ግን ትራንስፖርቴሽን ፕሮብሌም ላይ ሲጀመር ትራንስፖርቴሽን ፕሮብሌም ራሱ የሊኒየር ፕሮግራሚንግ ሞዴል አንዱ ከዛ ውስጥ አንዱ በሊኒየር ፕሮግራሚንግ ተጠቅመን ሶልቭ ከምናደርጋቸው ፕሮብሌሞች አንዱ ነው። ስለዚህ ያው ሊኒየር ፕሮግራሚንግ ደግሞ ምንድነው ኳንቲቴቲቭ ዳታን አይደል የሚጠቀመው። ኳንቲቴቲቭ ዳታን ተጠቅመን ሳይንቲፊክ በሆነ መንገድ እንዴት ፕሮብሌሞችን ሶልቭ እናደርጋለን፣ እንዴት ዲሲሽን ሜድ እናደርጋለን ነው። ሶ ማኔጅመንት አቲቲዩድ ግን ስናየው ራሱ ሰብጀክቲቭ ነው ወይ ደግሞ ኳሊቴቲቭ የሆነ ፕሪፈረንስ ስለሆነ ለዚህ ጥያቄ ዳይሬክትሊ መልስ የሚሆነን ኤል ያለው ማኔጅመንት አቲቲዩድ ነው ማለት ነው። ሶስተኛው ጥያቄ ስንመጣ which one of the following is not the assumption of linear programming model ይላል። ኤ ኮንቲኒዩቲ፣ ቢ ነን ኔጌቲቪቲ፣ ሲ ኔጌቲቪቲ፣ ዲ ፕሮፖርሽናሊቲ ይላል። እንግዲህ ሊኒየር ፕሮግራሚንግ ሞዴልን ስንሰራ ወይ ሊኒየር ፕሮግራሚንግ ሞዴል የምንለው ራሱ ምንድነው? ሊኒየር ፕሮግራሚንግን እንግዲህ ኳንቲቴቲቭ በሆኑ እና ሳይንቲፊክ በሆኑ መንገዶች ተጠቅመን ዲሲሽንን እንዴት ሜድ እናደርጋለን፣ ማናጀሮች እንዴት ዲሲሽንን ሜድ ያደርጋሉ፣ እንዴት የገጠማቸውን ፕሮብሌም ሶልቭ ያደርጋሉ፣ በዛ መንገድ የሚሰራ ሞዴል ነው ማለት ነው። ሶ እንግዲህ አሰምሽኖች አሉት። የመጀመሪያው ኮንቲኒቲ ነው። ኮንቲኒቲ ስንል እንግዲህ ከምን ጋር ይገናኛል? ኮንቲኒቲ ከዲቪዚቢሊቲ ከምንለው ጋር አንድ አይነት ነው። ያው ኮንቲኒቲ ስንል እንግዲህ ከሊኒየር ፕሮግራሚንግ አሰምሽኖች መካከል አንዱ ነው። ኮንቲኒቲ ምንን ይገልጻል ስንል እንግዲህ ሊኒየር ፕሮግራሚንግ ላይ በፍራክሽን ወይ ደግሞ 0.5 0.8 እንደዚህ አይነት ቁጥሮች ይፈቀዳሉ ይቻላሉ ማለት ነው። ሶ ኤ ኦቨር ቢ ተብሎ የሚሰጡን ፍራክሽኖች ዲቪዚብል የሆኑ አማውንቶች ይፈቀዳሉ ማለት ነው። ለምሳሌ በአንድ ሰዓት ውስጥ አንድ ድርጅት 2.5 መኪና ያመርታል ብለን ልንገልጽ እንችላለን። 2.5 ምን ያህል ነው አይታወቅም፣ ግን በሁለት ሰዓት ውስጥ ግን 5 ያመርታል በአንድ ሰዓት 2። ስለዚህ ወደ ሙሉ ቁጥር ይወስደናል ማለት ነው። ስለዚህ አንዱ አሰምሽን ኮንቲኒቲ ወይ ደግሞ ዲቪዚቢሊቲ የምንለው ነው ማለት ነው። ሌላኛው አሰምሽን ደግሞ ነን ኔጌቲቪቲ ነው። ነን ኔጌቲቪቲ ስንል ምን ማለታችን ነው? እያንዳንዱ ዲሲሽን ቫሪያብሎች ወርኛ x1 x2 እያለን የምንሰራቸው እያንዳንዳቸው ከዜሮ እና ከዜሮ በላይ መሆን አለባቸው ማለት ነው። ምክንያቱም ኔጌቲቭ የሆነ ምርት የለም። ስለዚህ ምንድነው መሆን ያለባቸው? ሁሉም ኔጌቲቭ ነው። ወይ ዜሮ መሆን አለባቸው ወይ አናመርትም፣ ወይ ካመረትን ደግሞ የሆነ ቁጥር ሊኖር ይገባል። ስለዚህ ሁሉም x1 x2 ዲሲሽን ቫሪያብሎች አንኖን አማውንት የምንላቸው ምን መሆን አለባቸው ማለት ነው? እንዳለ ዜሮ እና ከዜሮ በላይ መሆን አለባቸው ማለት ነው። ኔጌቲቭ መሆን የለባቸውም ማለት ነው። ሶ ሌላኛው ደግሞ ሊኒየሪቲ ነው። ሊኒየሪቲ ስንል አዲቲቪቲን ፕሮፖርሽናሊቲን ይይዛል። x1 x2 እያልን ወይ ደግሞ 20x ኤክስ የኤክስ ቫልዩ ሁሌም ወይ ደግሞ የኤክስ ዘ ፓወር ኦፍ አንድ ነው ማለት ነው። ኤክስ ስኩዌር አይሆንም፣ ኤክስ ኪዩብ አይሆንም፣ ኤክስ ዘ ፓወር ኦፍ እያል ምንም አንጽፍም ማለት ነው። ስለዚህ የኤክስ አማውንት ሁሌም አንድ ነው ማለት ነው። ፓወር ላይ ወይ ደግሞ የኤክስ ከላይ ምንጽፋት እቺ ኤክስፖነንቷ አንድ ነች ማለት ነው። ወይ ደግሞ ዋይ ኢዝ ኢኳል ቱ ወይም ኤክስ ፕላስ ቢ ሊኒየሪቲ ነው። ሊኒየር ስንል እንግዲህ በዋይ በኩል ያለውና እንደገና ደግሞ በኢንፑት ያለውና በአውትፑት ያሉት ሪሌሽንሺፖች ሊኒየር ናቸው ማለት ነው። ስለዚህ ኮንቲኒዩቲ፣ ነን ኔጌቲቪቲ፣ ሊኒየሪቲ፣ ፕሮፖርሽናሊቲ እንግዲህ የሊኒየር ፕሮግራሚንግ አሰምሽኖች ናቸው ማለት ነው። ሶ ከሊኒየር ፕሮግራሚንግ አሰምሽኖች መካከል እዚህ ውስጥ ኤ ላይ ቢ ላይ እና ዲ ላይ የተጠቀሱት ትክክለኛ ሲሆኑ ኔጌቲቪቲ ግን የነን ኔጌቲቪቲ ተቃራኒ ነው። ስለዚህ ኔጌቲቪቲ የሚለው የሊኒየር ፕሮግራሚንግ አሰምሽን አይደለም ማለት ነው። ሶ ለሶስተኛው ጥያቄ መልሳችን ሲ ኔጌቲቪቲ ይሆናል። አራተኛው ጥያቄ ስንመጣ when will be the solution for certain linear programming problem is unbounded ይላል። ኤ where the objective function can be decreased indefinitely
B. Where the objective function can be increased or decreased indefinitely. C. Where the objective function can be increased indefinitely ይላል። ዲ ላይ ያለው ደግሞ which maximizes the objective function ይላል። እንግዲህ ለሆነ ሊኒየር ፕሮግራሚንግ ፕሮብሌም ሶሉሽን አንባውንድድ ነው የምንለው መቼ ነው የሚለው። እንግዲህ ሁሌም ሊኒየር ፕሮግራሚንግን ወይ ፕሮፊት ነው ማክሲማይዝ የምናደርግበት ወይ ደግሞ ኮስትን ነው ሚኒማይዝ የምናደርግበት። ስለዚህ እዚህ ጥያቄ ላይ እንግዲህ ይሄ ጥያቄ ወይ ማክሲማይዜሽን ነው ፕሮብሌሙ ተብሎ አልተገለጸልንም ወይ ደግሞ ሚኒማይዜሽን ነው ተብሎ አልተገለጸልንም። ስለዚህ ኦን ዘ ፕሮብሌም ታይፕ ወይ ደግሞ ሚኒማይዜሽን ወይ ማክሲማይዜሽን ተብሎ ቢገለጽልን ሚኒማይዜሽን ላይ ምን ማድረግ ነው ማለት ነው? ዲክሪዝ ኢንዲፊኒትሊ ይሆናል ማለት ነው። ኦብጀክቲቭ ፈንክሽኑ አንባውንድድ ነው ስንል ሚኒማይዜሽን ላይ ዲክሪዝ ያደርጋል፣ ማክሲማይዜሽን ላይ ደግሞ ኢንክሪዝ ኢንዲፊኒትሊ ያደርጋል ማለት ነው። ሶ እዚህ ጥያቄ ላይ ግን የፕሮብሌሙ ታይፕ ስላልተገለጸልን ስለዚህ ወይ ኢንክሪዝ ያደርጋል ወይ ዲክሪዝ ያደርጋል ማለት ነው። ምን ላይ ተመስርቶ? የፕሮብሌሙ ታይፕ ላይ። የፕሮብሌሙ ታይፕ ሚኒማይዜሽን ከሆነ ዲክሪዝ ያደርጋል፣ የኦብጀክቲቭ ፈንክሽኑ ዲክሪዝ ኢንዲፊኒትሊ ይሆናል። ፕሮብሌም ታይፑ ደግሞ ማክሲማይዜሽን ከሆነ ወይ ፕሮፊት ማክሲማይዜሽን ከሆነ ኢንክሪዝ ኢንዲፊኒትሊ ይሆናል ማለት ነው። አንባውንድድ የምንለው ሶሉሽን እሱ ነው ማለት ነው። ስለዚህ ኤ ላይ ሲ ላይ እና ዲ ላይ ያሉት መልስ ስለማይሆኑ እንግዲህ ኤ ላይ ያለው ዲክሪዝ ያደርጋል የሚለው የሚኒማይዜሽን ፕሮብሌምን ብቻ አንባውንድነስ ነው የሚገልጸው። ሲ ላይ ያለውም የማክሲማይዜሽን ፕሮብሌምን አንባውንድድ ሲሆን ነው የሚገልጸው። ዲ ላይ ያለው ግን ኢሬሌቫንት ነው። ማክሲማይዝ ኦብጀክቲቭ ፈንክሽን የምንለው ከአንባውንድድ ሶሉሽን ጋር ሳይሆን የሚገናኘው እሱ ከኦፕቲማሊቲ ጋር ነው። ኦብጀክቲቭ ፈንክሽኑ ማክሲማይዝ ያደርግልናል የምንለው ኦፕቲመም የሆነውን ሶሉሽን የምንፈልግበት ነው ማክሲማይዜሽን ላይ። ስለዚህ እንግዲህ ፕሮብሌም ታይፑ ላይ ተመስርተን ነው ማለት ነው። አንባውንድድ ስንል ለማክሲማይዜሽን ኢንክሪዝ ነው፣ ሚኒማይዜሽን ዲክሪዝ ነው። ሶ ፕሮብሌም ታይፑ ስላልተገለጸልን ዌር ለዚህ ጥያቄ መልስ የሚሆነን ዌር ዘ ኦብጀክቲቭ ፈንክሽን ካን ቢ ኢንክሪዝ ኦር ዲክሪዝ ኢንዴፊኒትሊ የሚለው ትክክለኛ መልስ ይሆናል ማለት ነው። ስለዚህ ለአራተኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ወደ አምስተኛው ጥያቄ ስንመጣ ደግሞ ምንድን ነው የሚለው you have the following transportation table and if you transport 800 units from facility to location X you will incur ይላል። A 7500 B 4000 C 5600 D 6000 ይላል። እንግዲህ እዚህ ጋር የተሰጠን የትራንስፖርቴሽን ቴብል አለ። ፋሲሊቲዎች አሉ ወይ ሶርሶች አሉ 1 2 3 ተብሎ የተገለጹ እነሱም ሰፕላይ ያላቸው። እንደገና ደግሞ ዲስቲኔሽን ተሰጥቶናል ሎኬሽን ኤክስ እና ዋይ ማለት ነው። እነሱ ደግሞ ዲማንድ አላችሁ። ሶ እንደምታዩት የትራንስፖርቴሽን ፕሮብሌም እንግዲህ ባላንስድ ነው። ስለዚህ ሲምፕሊ የምናደርገው ምንድነው የተፈለገው ምንድነው? አሁን ለዚህ ጥያቄ ኮስት ኦፍ ትራንስፖርቴሽን 800 ዩኒቶችን ነው ከፋሲሊቲቱ ወደ ሎኬሽን ኤክስ ማድረስ ያለባችሁ ብሏል። ስለዚህ ምን ያህል ታወጣላችሁ ነው ማለት ነው። ሶ አንዷን ዩኒት ከፋሲሊቲቱ ወደ ኤክስ ለመውሰድ እዚች ጋር የተሰጠችን ትራንስፖርቴሽን ኮስት አለች 5 ማለት ነው። ሶ ያቺን 5 እንግዲህ በምናጓጉዘው መጠን ወይ ደግሞ ትራንስፖርት ዩኒት የተሰጠን አለ 800 በሱ ማባዛት ነው ማለት ነው ሲምፕሊ። ሶ 800ን ዩኒቶችን በ5 ብር እናበዛለን ማለት ነው። ስለዚህ ቶታል ኮስታችን ወይ ኢንከር የምናደርገው ኮስት 4000 ይሆናል ማለት ነው። ስለዚህ በቀላሉ እንግዲህ ይሄ ያው ሌላ ምንም ካልኩሌሽን ውስጥ ሳገቡ የምታመጡት ነው። የተሰጠን ኮስት አለ ከፋሲሊቲቱ ወደ ኤክስ አንዷን ለመውሰድ 5 ብር ነው የሚወስድባችሁ ብሏል። ስለዚህ 5ን እንግዲህ በምታጓጉዙት መጠን 800 ዩኒቱን በ5 ብር ማባዛት ነው ማለት ነው። ስለዚህ ኢንከር የምናደርገው ኮስት 4000 ይሆናል ማለት ነው። ስለዚህ ለአምስተኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ወደ ስድስተኛው ጥያቄ ስንመጣ ምንድን ነው የሚለው ዩዚንግ ኦፕቲሚስቲክ ክራይቴሪያ ዊች ኦልተርናቲቭ ዘ ዲሲሽን ሜከር ሴሌክት ይላል። ኤኤስ1 ቢኤስ3 ሲኤስ2 ዲነን ይላል። እንግዲህ ይሄ ጥያቄ ከዲሲሽን ቲዮሪ ጋር የሚገናኝ ነው። እንግዲህ ዲሲሽን ሜኪንግ ላይ 3 አይነት ሁነቶች ላይ ነው ዲሲሽን ሜድ የምናደርገው። ዲሲሽን ሜኪንግ አንደር ሰርተኒቲ አለ፣
ዲሲሽን ሜከሩ ስለ ሁሉም አውትካሞች ኮምፕሊት ኢንፎርሜሽን ሲኖረው ነው። አንደር ሪስክ የምንለው ደግሞ በፕሮባቢሊቲ የምንጠቀመው የዲሲሽን ሜክ አንደር ፕሮባቢሊቲ የምንለው ስለ ሁሉም ነገር ሙሉ በሙሉ ሙሉ መረጃ የለውም። የተወሰነ አለው፣ ግን ያለው መረጃ ሙሉ ሳይሆን ሲቀር የሚያደርገው ዲሲሽን ሜኪንግ ነው ማለት ነው። ሶስተኛው ደግሞ ዲሲሽን ሜኪንግ አንደር አንሰርተኒቲ እንለዋለን። አንሰርተኒቲ ደግሞ ኢንቫይሮንመንቱ ላይ እየተከሰቱ ስላሉት ነገሮች ዲሲሽን ሜከሩ ምንም አይነት ኢንፎርሜሽን ሳይኖረው ሲቀር ነው ማለት ነው። ይህም ጥያቄም ከዲሲሽን ሜኪንግ አንደር አንሰርተኒቲ ጋር ይገናኛል። አንሰርተኒቲ ላይ ሁለት አይነት ቪዎች አሉ፣ ኦፕቲሚስቲክ እና ፔሲሚስቲክ የምንላቸው። ኦፕቲሚስቲክ የምንለው ዲሲሽን ሜከሩ ስለሚደረጉት ማለት ጥሩ ነገሮች ይገጥማሉ፣ ጥሩ ነገሮች ይፈጠራሉ ብሎ የሚያስብ ከሆነ ወይ አሲዩም የሚያደርግ ከሆነ ነው ኦፕቲሚስቲክ ክራይቴሪያ የምንለው። ፔሲሚስቲክ ክራይቴሪያ የምንለው ደግሞ ባድ ነገሮች ወይ ደግሞ እኚህ ወረስት የሆኑ ነገሮች ይፈጠራሉ ወይ ኦከር ያደርጋሉ ብሎ ሲያስብ ነው ማለት ነው። ስለዚህ ዲሲሽን ሜኪንግ አንደር ሰርተኒቲ ላይ እዚህ ጥያቄ ላይ ኦፕቲሚስቲክ ክራይቴሪያን ነው የተጠየቅነው። ኦፕቲሚስቲክ ክራይቴሪያ ደግሞ ማክሲማክስን ነው የምንጠቀመው ማለት ነው። ካሉት ከእያንዳንዱ ስትራቴጂዎች ከነዛ ውስጥ አንዱን ከሮ ውስጥ ከእያንዳንዱ ሮ ውስጥ አንዱን ትላልቆችን ማክሲመም መርጠን ከነዛ ውስጥ አንዱን ማክሲመም ነው የምንመርጠው ማለት ነው። አዝ ታይም ኦፍ ኦፕቲሚስቲክ እዚህ ጋር ፕሮባቢሊቲ ተሰጥቶናል። ፕሮባቢሊቲው ዝም ብሎ ለእኛን እንትን ለማድረግ እንጂ ምንም የሚጠቅም ነገር የለውም። ምክንያቱም ኦፕቲሚስቲክ ክራይቴሪያ ዲሲሽን ሜኪንግ አንደር ፕሮባቢሊቲ ሳይሆን ዲሲሽን ሜኪንግ አንደር አንሰርተኒቲ ስለሆነ ማለት ነው። ፔሲሚስቲክ ቢሆን ደግሞ ማክሲሚን እንጠቀማለን ማለት ነው። ከማክሲመሙን ከመረጥን በኋላ ከእያንዳንዱ ስትራቴጂዎች ከዛ ውስጥ ተመልሰን ምን እንወስዳለን? ሚኒመሙን እንወስዳለን ማለት ነው። ወደ ጥያቄው ስንመጣ እንግዲህ እንዳልኳችሁ ኦፕቲሚስቲክ ክራይቴሪያ ነው። ኦፕቲሚስቲክ በሚሆን ሰዓት ደግሞ ምንድን ነው ማለት ነው? ከእያንዳንዱ ሮ ውስጥ ከእያንዳንዱ ስትራቴጂዎች ኤስ1 ኤስ2 ኤስ3 ኢቨንቶች አሉ አይደል? እነዚህ ኢቨንቶች ውስጥ ከእያንዳንዱ ሮ ኢቨንቶች ውስጥ ትልቁን ማክሲመም ፔኦፍ ያለውን እንመርጣለን ማለት ነው። ከኤስ1 ውስጥ ከ700 ሺህ ከ300 ሺህ እና ከ150 ሺህ ማክሲመም ያለው ወይ ትልቁ ቁጥር 700 ሺህ ነው፣ እሱን እንወስዳለን። ከሁለተኛውም ኢቨንት እንደዛው ማለት ነው። 500 ሺህ 450 ሺህ እና 0 ነው የተሰጠን፣ ትልቁ 500 ሺህ ነው፣ እሱን እንወስዳለን። ከኤስ3 ወይ ከሶስተኛው ኢቨንትም 300 ሺህ 300 ሺህ 300 ሺህ ስለሆኑ እኩል ስለሆኑ አንዱን እንወስዳለን ማለት ነው። ጥሩ ነገሮች ኦከር ያደርጋሉ ብሎ ስላሰበ ኦፕቲሚስቲክ ክራይቴሪያ ነው። የቱን ይምረጥ ነው? የቱ ኦልተርናቲቭ ነው ቤስት ነው? ስለዚህ እንዳልኳችሁ ኦፕቲሚስቲክ ላይ ማክሲማክስን ነው የምንጠቀመው። ማክሲመሞችን ከመረጥን በኋላ 700 ሺህ 500 ሺህ እና 300 ሺህ ማክሲመሞች ከመረጥን በኋላ የእነሱን ማክሲመም ድጋሜ መምረጥ ነው ማለት ነው። ስለዚህ ማክሲማክስ በሚሆን ሰዓት ከ700 ሺህ ከ500 ሺህ እና ከ300 ሺህ ትልቁ የቱ ነው? 700 ሺህ ማለት ነው። ስለዚህ ኤስ1 ኢዝ ዘ ቤስት ኦልተርናቲቭ እንላለን ማለት ነው። ይሄ እንግዲህ ኦፕቲሚስቲክ በሚሆን ሰዓት ነው ማለት ነው። ስለዚህ ለዚህ ጥያቄ መልስ የሚሆነን ኤ ላይ ያለው ኤስ1 ነው ማለት ነው። ወይ ኢቬንት ዋንን ኤስ1ን ሲመርጥ ይሄ ዲሲሽን ሜከር ቤስት የሆነ ኦልተርናቲቭ እሱ ነው ማለት ነው። ግን ይሄ ጥያቄ በፔሲሚስቲክ ቢሰጠን ኖሮ ከመጀመሪያው ሮ 150 ሺህ እንመርጣለን ሚኒመሙን፣ ከሁለተኛው ሮ 0ን እንመርጣለን ሚኒመሙን፣ ከሶስተኛው ደግሞ እኩል ስለሆኑ 300 ሺህ እንመርጣለን። ከ300 ሺህ ከ0 እና ከ150 ሺህ ደግሞ ማክሲመሙን እንመርጣለን ማለት ነው። ለዛ ነው ሚኒመም ኦፍ ማክሲመሙን እንመርጣለን። በኦፕቲሚስቲክ ክራይቴሪያ ግን ማክሲመም ኦፍ ማክሲመምን እንመርጣለን ማለት ነው። ስለዚህ እንዳልኳችሁ ኤስ1 ቤስት ኦፍ ኦልተርናቲቭ ነው ማለት ነው ለዚህ ዲሲሽን ሜከር። ምክንያቱም ከሁሉም ሮዎች ማክሲመሞቹን መርጠን ከነዛ ውስጥ ደግሞ ካሉት ውስጥ የበለጠውን ማክሲመም እንወስዳለን ማለት ነው። ስለዚህ በዚህ ሁኔታ ዲሲሽን ሜከሩ ኤስ1 ቤስት ኦልተርናቲቭ ይሆናል ማለት ነው። ስለዚህ ለስድስተኛው ጥያቄ መልሳችን ኤ ይሆናል ማለት ነው። ወደ ሰባተኛው ጥያቄ ስንመጣ which of the following is spatial linear programming model ይላል። እንግዲህ ኤ ጌም ቲዮሪ፣ ቢ ዲሲሽን ቲዮሪ፣
ሲ አሳይመንት ሞዴል፣ ዲ ዌይቲንግ ላይን ሞዴል ይላል። እንግዲህ ሊኒየር ፕሮግራሚንግ ሞዴሎች መካከል ሁለት ናቸው። ስፔሻል ታይፕ ኦፍ ሊኒየር ፕሮግራሚንግ የምንላቸው ትራንስፖርቴሽን ሞዴል እና አሳይመንት ሞዴል ማለት ነው። ትራንስፖርቴሽን ሞዴል የምንለው አንድን እቃ ከኦሪጂን ወደ ዲስቲኔሽን ስናደርስ ምን ያህል ኮስት ኢንከር አድርገን እንዴት አድርገን የትራንስፖርቴሽን ኮስቱን ወይ ደግሞ እንዳለ ኢንከር የምናደርገውን ኮስት ሚኒማይዜሽን እናደርጋለን የሚል ኦብጀክቲቭ ያለው ነው። አሳይመንት ሞዴል ደግሞ ሰዎችን ሊሆን ይችላል፣ ስራዎችን ሊሆን ይችላል፣ ማሽኖችን ሊሆን ይችላል በሚፈለገው ታስክ ላይ እንዴት አሳይን እናደርጋቸዋለን ነው። ስለዚህ ሁለቱ ስፔሻል ታይፖች አሳይመንት ሞዴል እና ትራንስፖርቴሽን ሞዴል ናቸው ማለት ነው። ስለዚህ እዚህ ውስጥ ካሉት ምርጫዎች ውስጥ ጌም ቲዮሪ፣ ዲሲዥን ቲዮሪ እና ዌይቲንግ ላይን ቲዮሪ፣ ዌይቲንግ ላይን እንደውም ከኦአር ጋር የሚገናኝ አይደለም፣ ይሄ ኮይንግ ቲዮሪ ስለሆነ ማለት ነው። ሶ ለስፔሻል የሆነው የሊኒየር ፕሮግራሚንግ ሞዴል አሳይመንት ሞዴል ነው ማለት ነው። ስለዚህ ለሰባተኛው ጥያቄ መልሳችን ሲ ይሆናል ማለት ነው። ወደ ስምንተኛው ጥያቄ ስንመጣ the optimal solution of linear programming problem of maximization with objective is reached by simplex approach when ይላል a all value of variable in cj minus z0 are 0 or negative ይላል። b the resources are not fully utilized. c all value of variable in cj minus z0 are positive or negative ይላል። ዲ ላይ ደግሞ all variable ወይ ደግሞ all value of variable in z0 are 0 ይላል። እንግዲህ ኦፕቲመም ሶሉሽን ላይ ደረስን የምንለው ማክሲማይዜሽን በሆነ ፕሮብሌም ወይ ደግሞ ኦብጀክቲቭ ማክሲማይዝ ወይ ፕሮፊት ማክሲማይዜሽን በሆነ ፕሮብሌም ላይ በሲምፕሌክስ ሜትድ እየሰራን ኦፕቲመም ሶሉሽን ላይ ደረስን የምንለው መቼ ነው ነው የሚለው። ሶ እንግዲህ ሪሶርስ ፉሊ ዩቲላይዝድ የሚለው አይሆንም። ኦል ቫሊዩ ኦፍ ቫሪያብል ኢን ዜድ0 አር 0 የሚለውም አይሆንም። ምክንያቱም ዜድጄ ፕሮብሌሙ ኦፕቲመም ላይ ደርሷል ብለን የምናቆምበት ሳይሆን ፕሮፊትን ነው የሚገልጽልን ዜድ0 ማለት ነው። ስለዚህ ቢና ዲ አይሆኑም። ሲንም ስናይ ኦል ቫሊዩ ኦፍ ዘ ቫሪያብል ኢን ሲጄ ማይነስ ዜድጄ አር ፖዘቲቭ ኦር ኔጌቲቭ ይሄም አይሆንም ማለት ነው። ሶ እንግዲህ መልስ የሚሆነን ኤሌ ያለው ነው ማለት ነው። እንግዲህ ኦፕቲመም ሶሉሽን እስክንደርስ ድረስ አይደል ከኢኒሻል ሲምፕሌክስ ቴብል ጀምረን እየቀጠልን ሁሉም የሲጄ ማይነስ ዜድጄ ሮ ዜሮ እና ኔጌቲቭ እስኪሆኑ ድረስ ማለት ነው። ፖዘቲቭ ካለ ድጋሜ ኢንተር እያደረግን ሊቪንግ ቫሪያብል እያደረግን ሌላ ቴብል እየሰራን ነው የምንሄደው ማለት ነው። ስለዚህ ሲጄ ማይነስ ዜድጄ ሮ ሁሉም ዜሮ እና ኔጌቲቭ እስኪሆኑ ድረስ ነው ማለት ነው። ሶ ሁሉም ዜሮ እና ኔጌቲቭ ሲሆኑ ወይ ደግሞ ዜሮ እና ኔጌቲቭ ማለት ሲጄ ማይነስ ዜድጄ ቫሊዩ ሌዛ ነው ኢኳል ቱ ዜሮ ሲሆን ማለት ነው ኦፕቲመም ሶሉሽን ላይ ደረስን እንላለን ማለት ነው በማክሲማይዜሽን። በሚኒማይዜሽን ደግሞ ሲጄ ማይነስ ዜድጄ ምን ሲሆን ግሬተር ዛን ኦር ኢኳል ቱ ዜሮ ሁሉም ፖዘቲቭ እና ዜሮ ቫሊዩ ሲሆኑ ነው ማለት ነው። ስለዚህ ማክሲማይዜሽን ላይ በሲምፕሌክስ አፕሮች እየሰራን ኦፕቲመም ሶሉሽን ላይ ደረስን የምንለው ሁሉም ሲጄ እና ዜድጄ ሮ ላይ ያሉት ዜሮ እና ኔጌቲቭ ሲሆኑ ነው ማለት ነው። ስለዚህ ለዚህ ጥያቄ መልሳችን ኤ ይሆናል ማለት ነው። ማለት ሲጄ ማይነስ ዜድጄ ሁሉም ቫሊዩ ምን ሲያደርግ ማለት ነው ከዜሮ በታች ሲሆን ወይ ዜሮ እና ኔጌቲቭ ሲሆን ማለት። ስለዚህ ኢምፕሩቭመንት አያስፈልግም ማለት ነው ከዛ በኋላ። ስለዚህ ለስምንተኛው ጥያቄ መልሳችን ኤ ይሆናል ማለት ነው። ወደ ዘጠነኛው ጥያቄ ስንመጣ which one of the following is the main objective function of transportation problem ይላል። ኤ making total cost 0, B maximizing the total cost, C minimizing the total cost, D planning to incur additional cost ይላል። እንግዲህ የትራንስፖርቴሽን ፕሮብሌም ሜን ኦብጀክቲቭ ምንድነው ነው የሚለው። ትራንስፖርቴሽን ፕሮብሌም ቅድም እንዳልኳችሁ እንግዲህ ከኦሪጂን ወይ ከዲስቲኔሽን ከኦሪጂን ወደ ዲስቲኔሽን፣ ኦሪጂን ስንል ሶርሱ ነው ከሰፕላዩ ተነስተን ወደ ዲማንድ ወደ አለበት ወይ ደግሞ ወደ ዲስቲኔሽኑ እናደርስበት እንደገና ከያንዳንዱ ዲስቲኔሽን ወደ ከያንዳንዱ ሶርስ ወይ ከያንዳንዱ ሰፕላይ ወደ ዲስቲኔሽን ስናደርስ ኢንከር የምናደርገውን ኮስት መቀነስ ነው ማለት ነው። ስለዚህ ሁሌም የትራንስፖርቴሽን ኮስት ፈንክሽን
ምንድነው? ኮስት ሚኒማይዜሽን ነው። ኤ ላይ ያለውን ስናይ ሜኪንግ ቶታል ኮስት ዜሮ። ቶታል ኮስትን እንግዲህ ዜሮ ማድረግ ራሱ አይቻልም፣ ኢምፕራክቲካል ነው። ምክንያቱም ኮስት ይቀንሳል እንጂ ዜሮ አይሆንም። ማክሲማይዚንግ ዘ ቶታል ኮስት የሚለው ኢሎጂካል ነው። ምክንያቱም ትራንስፖርቴሽን ፕሮብሌምን የምንሰራው ኤክስፔንሳችንን ለመቀነስ ነው እንጂ ለመጨመር አይደለም ማለት ነው። ዲሌ ያለውንም ስናይ አዲሽናል ኮስትን ኢንከር ለማድረግ ነው ይላል። ይሄም የአዲሽናል ኮስትን መጨመር ማለት እኮ ኮስትን ማብዛት ነው። ስለዚህ ይሄም ከኦፕቲማይዜሽን ጋር የሚቃረን ነው። ስለዚህ ለዚህ ጥያቄ ትክክለኛው መልስ ሚኒማይዜሽን ዘ ቶታል ኮስት ነው። በየትኛው መንገድ በየትኛው ባነሰ ዋጋ ቢሄድ ነው ለድርጅቱ ጠቅላላውን የትራንስፖርት ወጪ መቀንሰው ከሚለው ጋር ስለሚገናኝ የኦብጀክቲቭ ፈንክሽን ትራንስፖርቴሽን ፕሮብሌም ላይ ምንድነው ስንል ሚኒማይዜሽን ወይ ደግሞ ሚኒማይዚንግ ዘ ቶታል ኮስት ነው ማለት ነው። ስለዚህ ለዘጠነኛው ጥያቄ መልሳችን ሲ ይሆናል ማለት ነው። ክቡራን የቻናላችን ተከታታዮች እየተከታተላችሁኝ ስለሆነ በጣም አመሰግናለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ እንዲሁም ደግሞ የተለያዩ ጥያቄዎች ካላችሁ ኮሜንት ላይ ጻፉልኝ። እንቀጥል። ወደ አስረኛው ጥያቄ ስንመጣ ኤ ፊዚብል ሪጅን ኢን ሊኒየር ፕሮግራሚንግ ሪፕሬዘንት ኤ ዘ ሴት ኦፍ ኦል ፖሲብል ሶሉሽንስ ዛት ሳቲስፋይ ዘ ኮንስትሬንት ቢ ዘ ስሎፕ ኤንድ ኢንተርሰፕት ኦፍ ሊኒየር ኢኩዌሽን ሲ ኦፕቲማል ሶሉሽን ቱ ዘ ፕሮብሌም ዲ ዘ ሬንጅ ኦፍ ቫሊዩስ ፎር ዘ ኦብጀክቲቭ ፈንክሽን ይላል። እንግዲህ ይሄ ጥያቄ ከፊዚቢሊቲ ሪጅን ጋር ነው። አሁን ለምሳሌ በግራፊክ ሜትድ ስንሰራ እዚህ ጋር የተቀመጠ ግራፍ አለ። እኚህ ፊዚብል ሪጅን የምንላቸው ሁሉንም ኮንስትሬንቶች ሳቲስፋይ የሚያደርጉ ሁሉም ኮንስትሬንቶች በጋራ ሼር የሚያደርጉትን ቦታ ነው። አሁን እዚህ ጋር ፖይንት ኤ፣ ፖይንት ቢ፣ ሲ እና ዲ አለ። ሶ ኤ ቢ ሲ ዲ እንግዲህ ያልናቸው ፖይንቶች ፊዚብል ሪጅን ናቸው ማለት ነው። እኚህ ማለት እንግዲህ ሁሉንም ኮንስትሬንት ሳቲስፋይ የሚያደርጉ ሪጅኖች ናቸው ማለት ነው። ስለዚህ ቢ ላይ ያለውን ምርጫ ስናይ ምንድን ነው የሚለው ዘ ስሎፕ ኤንድ ኢንተርሰፕት ኦፍ ሊኒየር ኢኩዌሽን ይላል። ይሄ እንግዲህ የሊኒየሪቲን ተርም ነው ለኮንስትሬንቶቹ ዋይ ኢዝ ኢኳል ቱ ኤምኤክስ ፕላስ ቢ የሚለውን ነው እንጂ የሚገልጽልን ከፊዚቢሊቲ ሪጅን ጋር ምንም የሚገናኝ ነገር የለውም ማለት ነው። ሲ ላይ ያለውንም ስናይ ዘ ኦፕቲማል ሶሉሽን ቱ ዘ ፕሮብሌም ይላል። ኦፕቲማል ሶሉሽን የምንለው እንግዲህ ኤ ቢ ሲ እና ዲ ከነዚህ ፊዚብል ካልናቸው ሪጅኖች ውስጥ አንዱ ፖይንት ነው። ወይ ፖይንት ኤ፣ ወይ ፖይንት ቢ፣ ወይ ፖይንት ሲ፣ ወይ ፖይንት ዲ። ማክሲማይዜሽን ከሆነ እኚህን ኮኦርዲኔቶች በምንሰራ ሰዓት የእያንዳንዱን ኮርነር ፖይንት አሁን ለምሳሌ የኤ ኮርነር ፖይንት 0 ነው። ያን ኮርነር ፖይንት የእያንዳንዱንም እንደዛ ደምረን ከኦብጀክቲቭ ፈንክሽን ውስጥ እያስገባን ደምረን ማክሲማይዜሽን ላይ ትልቁ የሚሰጠን ነው ኦፕቲመም ፖይንት። ሚኒማይዜሽን ደግሞ ሲሆን ከኮርነር ፖይንት ውስጥ ሚኒመሙን ነው የምንመርጠው ማለት ነው። ሶ ኦፕቲማል ሶሉሽን የምንለው ከፊዚብል ፖይንቶቹ ኤቢሲዲ ካልናቸው ውስጥ አንዱ ነው ኦፕቲማል የሚሆነው እንጂ ሶ ከፊዚቢሊቲ ጋር አይገናኝም ማለት ነው። ሶ ዲሌም ያለውንም ምርጫ ስናይ ምንድን ነው ከኦብጀክቲቭ ቫሊዩ ጋር ነው የሚገናኘው ዘ ሬንጅ ኦፍ ቫሊዩ ኦፍ ኦብጀክቲቭ ፈንክሽን እንጂ ከሶሉሽን ሴቱ ጋር የሚገናኝ አይደለም፣ ከፊዚቢሊቲ ጋር አይገናኝም ማለት ነው። ሶ እንግዲህ ሁሉም ኮንስትሬንቶች ሁሉም አሁን እዚህ ጋር ሶስት መስመሮች አሉና ግራፍ እነዛ እንግዲህ ሶስት ኮንስትሬንቶች አሉን ማለት ነው። እነዛ ኮንስትሬንቶች በጋራ ሼር የሚያደርጉት ቦታ ወይ ደግሞ ሁሉም ኮንስትሬንቶች ሳቲስፋይ ሶሉሽኑን ሳቲስፋይ የሚያደርጉበትን ኤሪያ ነው ፊዚብል ሪጅን የምንለው ማለት ነው። ስለዚህ ፊዚብል ሪጅን ኢን ሊኒየር ፕሮግራሚንግ ሪፕሬዘንት ዘ ሴት ኦፍ ኦል ፖሲብል ሶሉሽን ዛት ሳቲስፋይ ዘ ኮንስትሬንት ይሆናል ማለት ነው። ስለዚህ ለአስረኛው ጥያቄ መልሳችን ኤ ይሆናል ማለት ነው። ወደ 11ኛው ጥያቄ ስንመጣ ምንድን ነው የሚለው ዘ ፕሮብሌም ኢዝ ኮንሲደርድ አስ ማክሲማይዜሽን ፕሮብሌም ዊች አር ዘ አባቭ ሲምፕሌክስ ቴብል ዊች አር ዘ ቤዚክ ቫሪያብልስ ሪስፔክቲቭሊ ዊዝ ማክሲመም ፕሮፊት ይላል። ኤ x1 ኤንድ x2 ዊዝ ማክሲመም ፕሮፊት ኦፍ 40፣ ቢ s1 ኤንድ s2 ማክሲመም ፕሮፊት ኦፍ 36፣ s1 ኤንድ x1 maximum profit of 60፣ ዲ x2 and x1 maximum profit of 26 ይላል። እንግዲህ ከላይ የተሰጠን ሲምፕሌክስ ቴብል አለ። ይሄ ሲምፕሌክስ ቴብል እንግዲህ ፋይናል ሲምፕሌክስ ቴብል ነው ብሎናል። ፋይናል ሲምፕሌክስ ቴብል ላይ ደግሞ ብዙ ጊዜ ስላክ ቫሪያብሎች s1 s2 ወይ ሰርፕለስ ቫሪያብሎች
ኢንድ ሶሉሽን ላይ ስለማይገቡ ይወጣሉ። ሶ ስለዚህ ነን ቤዚክ ቫሪያብል ናቸው ማለት ነው። ሞስት ፕሮባብሊ እንግዲህ x1 እና x2 ናቸው ማለት ነው ቤዚክ ቫሪያብሉ። መጀመሪያ ቤዚክ ቫሪያብሉን ለዩ ስለሚል ሶ ቤዚክ ቫሪያብልን በምንለይበት ሰዓት እዚህ ጋር እንግዲህ ሲምፕሌክስ ቴብሉን ስናይ አይደንቲቲ ማትሪክስ የሰሩት ወይ ደግሞ 0 እና 1 በሮዋቸው ውስጥ ያሉት x1 እና x2 ናቸው። s1 እና s2 ግን 2 -1 1 -1 ነው ያላቸው። ስለዚህ 0 እና 1ን በሮዋቸው ውስጥ የያዙት ናቸው እነዛን ቤዚክ ቫሪያብል የምንላቸው ማለት ነው። ስለዚህ አይደንቲቲ ማትሪክስ የሰሩት የመጀመሪያው ሮ ላይ 0 እና 1፣ የሁለተኛው ላይ ደግሞ 1 እና 0 ነው። ስለዚህ እንግዲህ ካለው ሮ ውስጥ አንድ ሮ ላይ አንድ ቤዚክ ቫሪያብል ነው የምናስገባው። ሶ እዛ ሮ ውስጥ አንድ ቁጥር ያለበትን እንወስዳለን ማለት ነው፣ ከዜሮ እና አንድ ያለበትን። ስለዚህ የመጀመሪያው ሮ ላይ ከዜሮ ቀጥሎ አንድ ያለበት x2 ነው። ስለዚህ ለመጀመሪያው ሮ x2 ነው የሚሆነው ማለት ነው። ስለዚህ ራይት አንድ ሳይዱ ጋር እንመጣና ደግሞ ስንት ተሰጥቶናል? 2 ተሰጥቶናል። ስለዚህ x2 2 ነው እንላለን። እንደገና ለሚቀጥለው ሮ ደግሞ የመጀመሪያው ላይ አንድ ተሰጥቶናል x1 ላይ፣ x2 ላይ ደግሞ 0 አለን። ስለዚህ x1 አንድ የሆነበት ነው ማለት ነው የኛ ሁለተኛው ሮ ላይ የምናስገባው። ስለዚህ x1ን ደግሞ ስንት እንሰጣለን? ራይት አንድ ሳይድ ላይ መተን 2 ነው አይደል? ቫልዩ 2 እንሰጣለን ማለት ነው። ስለዚህ ይሄን ከለየን በኋላ ኦብጀክቲቭ ፈንክሽኑ ወይ ሲጄ ጋር የተጻፉት የx1 ኮፊሸንት ስንት ነው? 7 ነው ከላይ ያሉት ማለት ነው። የx2 ደግሞ 6 ነው። ስለዚህ ይሄኛው ማክሲማይዜሽን ፕሮብሌም ነው ተብሎ አይደል የተሰጠን? ማክሲማይዜሽን ኦፍ ዜድ እኩል ይሆናል 7x1 ፕላስ 6x2 አይደል? ይሄ ይሆናል ማለት ነው ኦብጀክቲቭ ፈንክሽናችን። ስለዚህ አሁን በሰራ ነው ቤዚክ ቫሪያብሎቹ ለመጀመሪያው x2 ነው፣ ለሁለተኛው x1 ነው ብለን የለ። ስለዚህ x2 2 ነው፣ x1 1 ነው ብለናል። ሶ እሱን ካልን በኋላ ምንድነው x2 እና x1ን ኦብጀክቲቭ ፈንክሽን ውስጥ ማስገባት ነው ማለት ነው። ስለዚህ ማክሲማይዜሽን ኦፍ ዜድ እኩል ይሆናል 7 ታይምስ x1 የተሰጠን 2 ነው ሲደመር 6 ታይምስ x2 የተሰጠን 2 ነው። ስለዚህ ስንደምራቸው 14 ሲደመር 12 ይሆናል። which is ዜዳችን ስንት ይሆናል ማለት ነው? 26 ይሆናል ማለት ነው። ስለዚህ ለዚህ ጥያቄ እንግዲህ ማክሲመም ፕሮፊቱ 26 ነው የሚሰጠን which is በአይደንቲቲ ማትሪክስ ባየነው ቤዚክ ቫሪያብሎቹ ደግሞ x2 እና x1 ናቸው ማለት ነው። ሶ s1 ያሉበት እንዳለ አይሆኑም ማለት ነው። ስለዚህ ወይ ኤ ወይ ዲ ነው መልስ የሚሆነን ማለት ነው። ኤ ላይ ስናይ ማክሲመም ፕሮፊቱ 14 ነው ብሎ ስለሰጠን መልስ አይሆንም። ስለዚህ ዲ ላይ ያለው ግን x2 and x1 ቤዚክ ቫሪያብል ሆኖ ማክሲመም ፕሮፊቱ ግን 26 ነው ይላል። ስለዚህ ዲ ለዚህ ጥያቄ መልስ ይሆናል ማለት ነው። መጀመሪያ ኦብጀክቲቭ ፈንክሽኑን አወጣን፣ የተሰጠን ማክሲማይዜሽን ነው። ስለዚህ ማክሲመም ፕሮፊቱን ነው የምንፈልገው። ኦብጀክቲቭ ፈንክሽኑን ስናወጣ ከላይ ሲጄ ተብሎ የተጻፈልንን ነው የምንወስደው። 7x1 6x2 0s1 0s2 እነሱ የመጨረሻው ሶሉሽን ላይ ስለማይገቡ እናወጣቸዋለን ማለት ነው። ስለዚህ 7x1 ቢገቡም በዜሮ ምንም ቁጥር ስናበዛ 0 ስለሆነ ቫልዩዋቸው ዋጋ የለውም። ሶ ስለዚህ 7x1 ሲደመር 6x2 የዚህ ጥያቄ ኦብጀክቲቭ ፈንክሽን ነው። ከዛ ለመጀመሪያው ሮ ቤዚክ ቫሪያብሉ x2 ነው፣ ለሁለተኛው ሮ ደግሞ ቤዚክ ቫሪያብሉ x1 ስለሆነ የሁለቱም አማውንት ደግሞ ራይት አንድ ሳይድ ላይ 2 2 ስለሆነ 2 ሲባዛ በ7 ሲደመር 6 ሲባዛ 2 ሲባዛ በ6 አድርገን መጨረሻ ላይ 26 እናገኛለን ማለት ነው። ሶ ለዚህ ጥያቄ እንግዲህ ትክክለኛው መልስ የሚሆነው ዲ ላይ ያለው ነው ማለት ነው። ወደ 12ኛው ጥያቄ ስንመጣ which one of the following is the primary step in dealing with linear programming problem ይላል። ኤ አይደንቲፋይ ኮንስትሬንትስ ለማለት ነው። ሁለተኛው ቢ ሞዴል ኮንስትራክሽን፣ ሲ ዲሲሽን ቫሪያብል አይደንቲፊኬሽን፣ ዲ አሰርቴኒንግ ዘ ፕሮብሌም ይላል። እንግዲህ ፕራይመሪ ስቴፕ የሆነው ከሊኒየር ፕሮግራሚንግ ፕሮብሌሞች ጋር ዲል ለማድረግ የትኛው ነው የሚለው። እንግዲህ
አንድ በአንድ ስናያቸው የመጀመሪያው ፕሮብሌሙን ማወቅ ይኖርብናል። ፕሮብሌሙ ማክሲማይዜሽን ነው ኦብጀክቲቭ ወይ ደግሞ ኮስት ሚኒማይዜሽን ነው? ሪሶርስ ሊሚቴሽናችን ምንድን ነው? የተሰጠን ታይም ሪስትሪክሽን ኮንስትሬንቱን፣ እነዛን ኮንቴክስቹዋል የሆኑ ኢንፎርሜሽኖች ወይ ነሰሰሪ ዳታዎች ጋዘር ማድረግ ይኖርብናል ማለት ነው። ጋዘር ለማድረግ ደግሞ ፕሮብሌሙን ማወቅ ይኖርብናል ማለት ነው። ሶ ፕሮብሌሙን ክሊርሊ አንደርስታንድ ከማድረግ ነው የምንጀምረው። ከዛ ዲሲሽን ቫሪያብሎችን አይዴንቲፋይ እናደርጋለን እኛ አንሆን የሆኑ ኳንቲቲዎችን። ከዛ ነው ሞዴል ኮንስትራክት አድርገን መጨረሻ ላይ ደግሞ ኮንስትሬንቶቹን አይደንቲፋይ የምናደርገው ማለት ነው። ስለዚህ እንግዲህ የመጀመሪያው ፕሮብሌም ሊኒየር ፕሮግራሚንግ ስቴፕ ጋር ዲል ለማድረግ አሰርቴን ዘ ፕሮብሌም የሚለው ነው የሚሆነው ማለት ነው። አሰርቴን ዘ ፕሮብሌም ስንል ክሊርሊ ፕሮብሌሙ ምን ማድረግ ነው? አንደርስታንድ ማድረግ ነው ማለት ነው። ኦብጀክቲቭ ምንድን ነው? ኮስትን ሚኒማይዝ ማድረግ ነው ወይ ፕሮፊት ማክሲማይዝ ማድረግ ነው የሚለውን መለየት ይኖርብናል። ያሉን ሪሶርስ ሊሚቴሽኖች ምንድን ናቸው የሚለውን ኔሴሰርሊ ዳታ ማወቅ ስላለብን መጀመሪያ አሰርቴኒንግ ዘ ፕሮብሌም የሚለው ፕራይመሪ ስቴፕ ነው ማለት ነው። ስለዚህ ለ12ኛው ጥያቄ መልሳችን ዲ ይሆናል ማለት ነው። እንግዲህ ወደ 13ኛው ጥያቄ ስንመጣ ምንድን ነው የሚለው ዘ ሶሉሽን ቱ ዘ ትራንስፖርቴሽን ፕሮብሌም ዊዝ ኤም ሮ ኤንድ ኤን ኮለመን ኢዝ ፊዚብል ኢፍ ዘ ነምበር ኦፍ አሎኬሽን አር ይላል። ኤ ኤም ታይምስ ኤን፣ ቢ ኤም ፕላስ 1 ማይነስ 1፣ ሲ ኤም ፕላስ 1 ፕላስ 1፣ ዲ ኤም ፕላስ ኤን ይላል። እንግዲህ ይሄ ጥያቄ ምንድን ነው? ትራንስፖርቴሽን ፕሮብሌምን ስንሰራ መጀመሪያ ምንድን ነው ፊዚቢሊቲውን ቼክ እናደርጋለን። ዲማንድ እና ሰፕላይ እኩል ማድረጉን ቼክ ካረግን በኋላ ይሄ ሶሉሽን ፊዚብል ነው አይደለም የሚለውን እናያለን። አሎኬት ካረግን በኋላ እያንዳንዱን ኮስቶች ላይ አሎኬት ያደረግነውን የዲማንድ እና የሰፕላይ መጠን እዚህ ጋር በሌላ የትራንስፖርቴሽን ፕሮብሌም አንድ ምሳሌ ልስጣችሁና እዚህ ጋር አሁን እንደምታዩት ኤሪያ ኤቢሲ ሮዎቹ አሉ፣ ፕሮጀክት 1 2 3 ደግሞ ኮለመኖች አሉ። ኤም ፕላስ ኤን የምንለው ነምበር ኦፍ ነው ሮ ሲደመር ነምበር ኦፍ ኮለመን ማለት ነው። ስለዚህ 3 ኮለመን አለን፣ 3 ሮ አለን፣ 6 ናቸው። ስለዚህ 6 አሉ ሲቀነስ 1 እናደርጋለን 5 ይሆናል። ስለዚህ ይሄን ትራንስፖርቴሽን ፕሮብሌም ደግሞ አሎኬት ያደረግንበትን ቦታ እናያለን ማለት ነው። 4 ያለበት ላይ 50 አሎኬት አድርገናል፣ 2 ያለበት ላይ 50 አድርገናል፣ 1 ያለበት ላይ 100 አድርገናል፣ 9 ያለበት ላይ 100፣ 3 ያለበት ላይ ደግሞ 200 አድርገናል። እኚህ በጥቁር ሼድ የተደረጉት አሎኬት የተደረጉ ቦታዎች ናቸው። ስለዚህ ነምበር ኦፍ አሎኬሽን እና ነምበር ኦፍ ሮ ሲደመር ነምበር ኦፍ ኮለመን ሲቀነስ 1 እኩል መሆን አለባቸው ማለት ነው። ስለዚህ ኤም ፕላስ 1 ማይነስ ኤን ከነምበር ኦፍ አሎኬሽን ጋር እኩል ሲሆን ነው ይሄን ትራንስፖርቴሽን ፕሮብሌም ፊዚብል ነው የምንለው ማለት ነው። ካነሰ አሎኬሽኑ ዲጀነሬት ሶሉሽን እንለዋለን ማለት ነው። ስለዚህ ፊዚብል ነው ለማለት አንድን ትራንስፖርቴሽን ፕሮብሌም ነምበር ኦፍ ሮ ወይ ደግሞ ኤም ሲደመር ኤን ነምበር ኦፍ ኮለመን ሲቀነስ 1 አሎኬት ከተደረጉት ጋር እኩል መሆን አለበት ማለት ነው። ስለዚህ ለ13ኛው ጥያቄ መልስ የሚሆነን ቢ ነው ማለት ነው። ኤም ፕላስ ኤን ማይነስ 1 ሲሆን ነው እንግዲህ ትራንስፖርቴሽን ፕሮብሌም ፊዚብል ነው የምንለው ማለት ነው። ወደ 14ኛው ጥያቄ ስንመጣ which one of the following is not the component of linear programming model structure ይላል። ኤ ዲሲሽን ቫሪያብል፣ ቢ ኦብጀክቲቭ ፈንክሽን፣ ሲ ኮንስትሬንትስ፣ ዲ ነን ኦፍ ዘ አባቭ ይላል። እንግዲህ ከሚከተሉት ውስጥ የሊኒየር ፕሮግራሚንግ ሞዴል ስትራክቸር ኮምፖነንት ያልሆነው የትኛው ነው ነው የሚለው። ዲሲሽን ቫሪያብል የምንለው የሚታወቅ ነው፣ ኮምፖነንት ነው። ምክንያቱም እኚህ ኤክስ1 ኤክስ2 ብለን የምናስቀምጣቸው አንኖን አማውንት ግን ደግሞ መጨረሻ ላይ ካልኩሌት አድርገን የምናገኛቸው አማውንት ነው። ኦብጀክቲቭ ፈንክሽን የምንለው ደግሞ የካምፓኒ ወይ የማኔጅመንት ኦብጀክቲቭ ነው። ዌዘር ኢትስ ፕሮፊት ማክሲማይዜሽን ኦር ኮስት ሚኒማይዜሽን ማለት ነው። ወይ ኮስትን ለመቀነስ ነው ወይ ፕሮፊትን ለማሳደግ ነው ዜድ ብለን የምናስቀምጣቸው ማለት ነው። ኮንስትሬንት ስንል ደግሞ ሰብጀክት ቱ ብለን የምናስቀምጠው ያሉንን የሪሶርስ ሪስትሪክሽን ከዚህ በላይ መጠቀም አይችልም፣ መጠቀም የሚችለው ይሄን ያህል ነው የሚሉት ኮንስትሬንቶች ሪስትሪክቲቭ የኦርጋናይዜሽኑን አቪለብል ሀውር ሊሆን ይችላል አቪለብል ሪሶርስን ሪሶርስ ሪስትሪክሽንን ያሉንን ገደብ የሚገልጽ ነው ማለት ነው። ስለዚህ ዲሲሽን ቫሪያብል፣ ኦብጀክቲቭ ፈንክሽን፣ ኮንስትሬንት፣
ኔጌቲቪቲ ኮንስትሬንት እኚሁላ ኮምፖነንት ናቸው። ፓራሜትር ስንል ደግሞ ይሄ ኮፊሸንቶቹ ማለት ነው። ይሄን ያህል ኤክስ1 አማውንት ብናመርት እነሱ ማለት ነው። ሶ እንግዲህ የኮምፖነንት ኦፍ ሊኒየር ፕሮግራሚንግ ሞዴል የምንላቸው ዲሲሽን ቫሪያብል፣ ኦብጀክቲቭ ፈንክሽን፣ ኮንስትሬንትን ያካትታል ፓራሜትር። ስለዚህ ያልሆነው የትኛው ነው ማለት ነው? ዲ ነን ኦፍ ዘ አባቭ ነው ማለት ነው። ሁሉም ስለሆኑ ለዚህ ጥያቄ መልሳችን ዲ ይሆናል ማለት ነው። ሶ 14ኛው እንግዲህ የሊኒየር ፕሮግራሚንግ ኮምፖነንት ያለው ነው። ዲ ላይ ያለው ነን ኦፍ ዘ አባቭ ነው ማለት ነው። ወደ 15ኛው ጥያቄ ስንመጣ አይዴንቲፋይ ቤዚክ ቫሪያብል ይላል። እንግዲህ ከላይ የተሰጠን ቴብል አለ የሲምፕሌክስ ቴብል። ሶ ከዚህ ሲምፕሌክስ ቴብል ላይ በመነሳት ቤዚክ ቫሪያብሎቹ የትኞቹ እንደሆኑ ለዩ ነው የሚለው። እንግዲህ ኤ ላይ x1 s2 x2 አለ፣ ቢ ላይ x2 x3 እና s1 አለ፣ ሲ ላይ ደግሞ x2 x3 እና x1 አለ፣ ዲ ላይ x1 x2 x3 አለ። እንግዲህ ቤዚክ ቫሪያብል የምንለው እንዳልኳችሁ ቅድም አይደንቲቲ ማትሪክስ ቴብሉ ላይ አይደንቲቲ ማትሪክስ የሰሩት ወይ ደግሞ 0 እና 1 ያላቸው ናቸው ብለናል። ስለዚህ የመጀመሪያው ሮ ላይ ስንመለከት 0 እና 1 ነው ያለው። ስለዚህ አንድ ደግሞ x2 ላይ ነው ያለችው። ስለዚህ ለመጀመሪያው ሮ ቤዚክ ቫሪያብላችን x2 ነው እንላለን። ሁለተኛው ሮ ላይ ደግሞ አንድ ያለችበትን እንፈልጋለን። ስንፈልግ x3 ላይ እናገኛለን። ስለዚህ ለሁለተኛው ሮ ደግሞ x3 ይሆናል። ለሶስተኛው ሮ ደግሞ አንድ ያለችበት የመጀመሪያው ኮለመን ላይ ነው። ስለዚህ ለሶስተኛው ሮ ደግሞ x1 እንላለን ማለት ነው። ስለዚህ ሲምፕሊ ፈርስት ሮውን ለx2 እንሰጣለን፣ ሰከንድ ሮውን ለx3 እንሰጣለን፣ ሰርድ ሮውን ደግሞ ለx1 እንሰጣለን ማለት ነው። ስለዚህ ቤዚክ ቫሪያብሎቻችን x2 x3 እና x1 ናቸው ማለት ነው። ስለዚህ ለዚህ ጥያቄ መልስ የሚሆነን ሲ ነው ማለት ነው። ወደ 16ኛው ጥያቄ ስንመጣ if all aij values in the entering variable column of simplex table are negative, the solution for a given linear programming problem is said to be a degenerate solution, b infeasible solution, c alternate solution ይላል። እንግዲህ ምርጫዎቹን ስናይ ዲጀነሬት ሶሉሽን የምንለው ምንድነው? ካሉት ቤዚክ ቫሪያብሎች ውስጥ አንዱ 0 ሲሆን ነው። ስለዚህ ለዚህኛው ጥያቄ መልስ አይሆንም። ኢንፊዚብል ሶሉሽንም ስንል ምንድነው? ሁሉንም ኮንስትሬንቶች ሳቲስፋይ ማድረግ የማይችሉ ከሆኑ ናቸው ሶሉሽኖቹን ኢንፊዚብል የምንለው። ሳቲስፋይ የሚያደርጉ ከሆነ ደግሞ ፊዚብል እንላለን። ኦልተርኔት ሶሉሽን ደግሞ ስንል ምንድነው? ሁለት መልቲፕል ኦፕቲማል ሶሉሽን፣ ለምሳሌ ተመሳሳይ ዜድ ያላቸው አማውንቶች ማለት ነው። እነሱን ነው እንግዲህ ኦልተርኔት ሶሉሽን የምንለው ማለት ነው። ሶ ኤ ቢ እና ሲ አይሆኑም ለዚህ ጥያቄ መልስ። ሶ መልስ የሚሆነን ዲ ነው። እንግዲህ አንድ ሲምፕሌክስ ቴብል ላሳያችሁ እንዲገባችሁ ያክል። ሶ እዚህ ጋር እንግዲህ ኤአይጄ የምንለው x1 ያለበትን ነው። ስለዚህ የመጀመሪያው -1 -2 -9 እና 50 ያለበትን ሶ እሱን ቴብል ይሄን ቴብል ላይ እሱን ኮለመን ስታዩ ኔጌቲቮች ናቸው ያሉት። ሶ እንግዲህ ሪፕሌስመንት ሬሽዮ በምንሰራ ሰዓት ደግሞ ኳንቲቲውን ወይ ደግሞ ራይት ሃንድ ሳይድ ሶሉሽኑን 30 እና 10 ያሉበትን ማለት ነው እነሱን ለኮረስፖንዲንግ ፒቮት ኮለመናቸው ማካፈል ነው። 30ን ለ-1 እናካፍላለን፣ 10ን ለ-2 እናካፍላለን። ሶ ከዛ በኋላ ሊቪንግ ቫሪያብሉን ስለይ ትንሽ ወይ ደግሞ ስሞለስት ፖዚቲቭ ነምበር ያለውን ነው። ግን እዚህ ጋር በእኛ አሁን ባለው ኬዝ -1 እና ለ-2 ስላካፈልን 30 እና 10ን ኔጌቲቭ የሆነ ሪፕሌስመንት ሬሽዮ ነው የሰጠን ማለት ነው። ሶ እንደዚህ አይነት ኬዞች በሚፈጠሩ ሰዓት ይሄንን ፕሮብሌም አንዲፋይንድ ወይ ኔጌቲቭ ስለሚሆን ይሄንን ፕሮብሌም እንግዲህ ምን ብል አንባውንድድ እንለዋለን ማለት ነው። ኤአይጄ ወይ ደግሞ ኮፊሸንቱ x1 ላይ ያሉት ኮፊሸንቱ ምን ሲሆኑ ማለት ነው? ኔጌቲቭ ሲሆኑ ማለት ነው። ስለዚህ ሪፕሌስመንት ሬሽዮአችንም ኔጌቲቭ ስለሚሆን ማለት ነው። ሶ ኢንተሪንግ ቫሪያብል ኮለመን ኔጌቲቭ በሚሆን ሰዓት ለሊኒየር ያንን ሊኒየር ፕሮግራሚንግ ፕሮብሌም ሶሉሽን ምን ብለን እንጠራዋለን ማለት ነው? አንባውንድድ ሶሉሽን ብለን እንጠራዋለን ማለት ነው። ስለዚህ ለ16ኛው ጥያቄ መልሳችን ዲ ይሆናል ማለት ነው። ወደ 17ኛው ጥያቄ ስንመጣ ኢን ኤ ትራንስፖርቴሽን ፕሮብሌም ዋት ኢንዲኬት ዛት ዘ ሚኒመም ኮስት ሶሉሽን ሃዝ ቢን ፋውንድ ይላል።
A, all cell in the dummy row are empty. B, all improvement in this are negative or 0. C, all improvement in this are positive or 0. D, all improvement in this are equal to 0 ይላል። እንግዲህ ሚኒማይዜሽን ነው፣ ኮስት ሚኒመም ለማድረግ ነው፣ ትራንስፖርቴሽን ፕሮብሌም ብለናል። ስለዚህ ሁሉም ኢምፕሩቭመንቶች ምን ሲሆኑ ነው ወይ ደግሞ እኚህ ኖርዝ ዌስት ኮርነር ሜትድ፣ ቫን ሜትድ፣ ሊስት ኮስት ሜትድ ፊዚብል ኢኒሻል ፊዚብል ሶሉሽንን ለማግኘት ነው ትራንስፖርቴሽን ፕሮብሌም ነው የምንጠቀማቸው። ስቴፒንግ ስቶን እና ሞዲንግን ለምንድን ነው የምንጠቀመው? ለኦፕቲማሊቲ ቼክ ነው። ሶ ኦፕቲማሊቲ ቼክ ስናደርግ ሚኒመም ኮስትን አገኘን የምንለው መቼ ነው የሚለው። ሶ እንግዲህ ኤ ላይ ያለውን ምርጫ ስናይ ሴል ኢን ዘ ደሚ ሮው አር ኢምፕቲ ሲል ይሄኛው እንግዲህ ምንም አይነት ኦፕቲማሊቲ ጋር ወይ ደግሞ ሚኒመም ኮስት ሶሉሽን አገኘን የሚያስብል ነገር ጋር አያገናኘውም። ምክንያቱም ደሚን የምንጠቀመው ለባላንሲንግ ነው ብለናል። ሰፕላይ እና ዲማንዱን ባላንስ ለማድረግ ነው ደሚን የምንጠቀመው። ዲል ያለውንም ስናይ ኦል ኢምፕሩቭመንት ኢንዲሳር ኢኳል ቱ 0 ይላል። እንግዲህ ሁሉም ኢምፕሩቭመንቶች 0 ሲሆን አንሪያሊስቲክ ነው። ምክንያቱም ዜሮም ለኦፕቲማሊቲ ኢንዲኬት ሊያደርግ ይችላል፣ ግን ለሁሉም ኢንዲሶች 0 መሆን የለባቸውም። ስለዚህ አንሪያሊስቲክ ነው፣ ዲም አይሆንም ማለት ነው። መልስ የሚሆኑት ቢ ወይ ሲ ናቸው። ስለዚህ እንግዲህ ሁሉም ማለት ሚኒማይዜሽን ላይ ሁሉም ኢምፕሩቭመንት ኢንዲሲሶች ፖዘቲቭ እና 0 ሲሆኑ ምን ላይ ሚኒመም ኮስት ላይ ደርሰናል እንላለን ማለት ነው። ከነዛ ኢንዲሲሶች ውስጥ አንዱ ኔጌቲቭ ካለ እነዛ ኢንዲሲሶች ፈርዘር ኢምፕሩቭመንት ይፈልጋሉ ማለት ነው። ስለዚህ ወደ ኦፕቲማሊቲ አልቀረብንም፣ ድጋሜ ወደ ኦፕቲማሊቲ እንሄዳለን። ኢምፕሩቭመንት ይፈልጋል ማለት ነው። ዌዘር ግን ፖዘቲቭ እና 0 በሚሆን ሰዓት ግን ምንድነው ማለት ነው? ሚኒመም ኮስት ሶሉሽን ላይ ደርሰናል ማለት ነው። ሁሉም ኢንዲሲሶች 0 እና ምን ሲሆኑ? ፖዘቲቭ ሲሆኑ ማለት ነው፣ ኔጌቲቭ ከሌለው ማለት ነው። ስለዚህ ኢምፕሩቭመንት ኢንዲሲሶቹ ፖዘቲቭ እና 0 ሲሆኑ ያ የትራንስፖርቴሽን ፕሮብሌም ሚኒመም ኮስት ሶሉሽን አግኝተናል እንላለን ማለት ነው። ስለዚህ ለ17ኛው ጥያቄ መልሳችን ሲ ይሆናል ማለት ነው። ወደ 18ኛው ጥያቄ ስንመጣ የተሰጠን ትራንስፖርቴሽን ቴብል አለ። ሶ ትራንስፖርቴሽን ቴብሉን አይተን if you use northwest corner method to find the initial feasible solution, the total transportation cost of initial solution is ይላል። A 1055 ይላል፣ B 1215፣ C 1200፣ D 1015 ይላል። እንግዲህ በኖርዝ ዌስት ኮርነር ሜትድ ስሩ ነው የሚለን። እንግዲህ ኢኒሻል ፊዚብል ሶሉሽንን ትራንስፖርቴሽን ፕሮብሌም ላይ ለመፈለግ ወይ በቫን ሜትድ እንጠቀማለን ፔናልቲ ሜትድ፣ ወይ ደግሞ በሊስት ኮስት ለእያንዳንዱ ላሉት ትራንስፖርቴሽን ኮስቶች ሊስቱ ላይ አሎኬት እያደረግን እንፈልጋለን። ወይ ደግሞ በኖርዝ ዌስት ኮርነር ሜትድ ነው የምንፈልገው። ኖርዝ ዌስት ኮርነር ሜትድ እንግዲህ ፕሮክሲሚቲ ላይ ነው፣ ወይ ወደ ኦሪጂኑ የተጠጋው ላይ አሎኬት እያደረግን 0 እስኪሆን ድረስ ትንሹን ከሁለቱ ከዲማንድ እና ከሰፕላዩ ትንሹን እየወሰድን አሎኬት እያደረግን የምንሄድበት ነው ማለት ነው። ሶ እዚህ ጋር እንግዲህ የሶሉሽኑን ቴብል አስቀምጬላችኋለሁ። የመጀመሪያው 19 ያለበት ኮስት ላይ ዲማንድ 5 አለ፣ ሰፕላይ 7 አለ። ሶ አምስቱን ዲማንድ ትንሹን ዲማንድ ከሰፕላይ እና ከዲማንድ ትንሹን አሎኬት ስለምናደርግ 5ን አሎኬት እናደርጋለን። ሶ ዲማንዱ 0 ስለሚሆን ስቶር 1 ላይ ያሉትን ቫልዩዎች አንፈልግም ማለት ነው። ከዚህ በኋላ ዲማንዱ 0 ስለሆነ ሶ ወደሚቀጥለው እንሄዳለን። 5 ስለሰጠ ፕላንት 1 2 ይቀረዋል። ስለዚህ ሁለቱን ስቶር 2 ላይ ወይ ደግሞ 30 ኮስት ያለበት ላይ አሎኬት እናደርጋለን። ከዛ 2 አሎኬት ስናደርግ ከዲማንድ ስቶር 2 ላይ ደግሞ ስንት ይቀረናል? 6 ይቀረናል። ሶ የሚቀጥለውን 6 30 ጋር አሎኬት አድርገን እዚህ ጋር ደግሞ ሰፕላዩ ላይ 9 ሲቀነስ 6 እናደርጋለን፣ 3 ይቀረናል። ሶ የምትቀረዋን 3 ደግሞ 40 ላይ አሎኬት አድርገን ከ7 ላይ 3 ስንቀንስ 4 ይቀረናል። ሶ 4ን ደግሞ 7 ላይ አሎኬት አድርገን 4ን 7 ላይ አሎኬት ስናደርግ ከ18 ላይ 14 ይቀረናል። ሶ ሁለቱም ጋር 14 ስለቀረን 20 ላይ 14ን አሎኬት እናደርጋለን ማለት ነው። ሶ ቶታል ኮስት ስንፈልግ ደግሞ አሎኬት ያደረግናቸውን ሲባዛ ባለው ኮስት ማለት ነው። ሶ የመጀመሪያው አሎኬሽናችን ላይ 19ን በ5 እናበዛለን፣ ሲደመር ሁለተኛው አሎኬሽናችን ላይ
30 ሲባዛ 2 ሲደመር 30 ሲባዛ 6 ሲደመር 40 ሲባዛ 3 ሲደመር 70 ሲባዛ 4 ሲደመር 20ን 14 ጊዜ እናደርግና ስንደምራቸው አባስተን ስንደምራቸው 1015 ይሰጠናል ማለት ነው። ሶ እንግዲህ ይህን ስታዩት እንትን ይላችኋል። እንግዲህ ግን ኖርዝ ዌስት ኮርነር ሜትድ ኖርማሊ ያው አቅጣጫን ስላችሁ ከኖርዝ ዌስት ኮርነር መጀመር ነው ማለት ነው። ኖርዝ ዌስት ኮርነር እንግዲህ ለዚህ ቴብል የመጀመሪያ 19 ነው። ሶ እዛ ላይ አሎኬት እያደረግን እንደዚህ እንሰራለን ማለት ነው። ስለዚህ ለ18ኛው ጥያቄ መልስ የሚሆነን ቶታል ኮስታችን በኖርዝ ዌስት ኮርነር ስንጠቀም ዲል ያለው 1015 ይሆናል ማለት ነው። እንግዲህ የዛሬን ቪዲዮን በዚህ ጨርሻለሁ። እንግዲህ በሚቀጥሉት ቪዲዮዎች ደግሞ በዛ ፖርሽን ማለት ኤግዚት ላይ ከሚመጡ ኮርሶች በዛ የሚለውን ፖርሽን የሚሸፍኑትን የባለፉ አመታት ጥያቄዎች አንድ ላይ አድርጌ ኢንተርናሽናል ማርኬቲንግ፣ ሂውማን ሪሶርስ እንደዚህ የመሳሰሉትን ለማኔጅመንት እና ለቢዝነስ ማኔጅመንት ተማሪዎች ይዤላችሁ ቀርባለሁ ማለት ነው በሚቀጥሉት ቪዲዮዎች። ስለነበረን ቆይታ በጣም አመሰግናለሁ። ቻናሉን ሰብስክራይብ ማድረግ እንዳረሱ፣ እንዲሁም ደግሞ የዋይፋይ አክሰስ ያላችሁ ልጆች ቪፒኤን እያበራችሁ ብታዩ እኔንም ማገዝ ነውና ያንን ጠይቃለሁ። ስለነበረን ቆይታ በጣም አመሰግናለሁ።